ሰላም ቤተሰቦቼ እንዴት ናችሁ? እስቲ ዛሬ ትላንት የገጠመኝን ነገር ላውራችሁ ሳረሳውዬ ማለት ነው። ምንድነው የገጠመኝ? ወደዚህ ጀሞ ሁለት ኮንዶሚኒየም አካባቢ አንድ የሆነ ስራ አለና ለዛ ስራ ነው ሄድኩት ማለት ነው። 6 ሰዓት ሆነና የምንሰራበት ስራ አካባቢ ምግብ ቤት አለ እና እዛ ምግብ ቤት ቁጭ ብያለሁ። ስራው የሚሰራበት አጠገብ ማለት ነው። አሁን አንድ ሳንቲም የሚለምኑ ሰውዬ መጡ ማለት ነው። ሳንቲም የሚለምኑ ሰውዬ መጡና ምግብ እየበላን ነው፣ ብቻ ወደኛ አልመጡም፣ መለስ አሉ። እኛ ምግብ ከምንበላበት ፊት ለፊት ደግሞ ቡና ጠጡ አለ ማለት ነው። እና እዛ ያሉት ሰዎች ለካ ቡና ጠጡ ብለዋቸዋል። እኔ አላቅም። አባባ ቁጭ በሉና ቡና ጠጡ ብለዋቸው ነው መሰለኝ ወንበር ሲሰጧቸው አየሁ ማለት ነው። ወንበር ሲሰጧቸው አየሁና ቁጭ ሲሉ እኔ ደግሞ ምግብ እኛም በየአይነቱ ነው መሰለኝ የበላ ነው። 2 ነበርን፣ አንድ ወንድሜና እኔ ነበርን። ከዛ ጠራኋትና ባለ ምግቧን ምግብ ስጫይልኝ ለኚህ ሰውዬ ያልኳት ማለት ነው። በፊት አንደርስታንድ አላረኳቸውም። በርግጥ ሲቀመጡ ግን ፊት ለፊት ሆንን ማለት ነው። ማለት ሰውየው ወደ ቡናዎቹን የዞሩት፣ እኔ ግን ወደ እሳቸውን ነው የማየው ማለት ነው። አሁን ለኚህ ሰውዬ ምግብ ቢበሉ ምን ችግር አለ አልኩና፣ ያው እንግዲህ ሰው አይደለም ምንድነው ሽሮ ነው አነስተኛ ዋጋ ያለው የቱ ነው ስላት፣ ሁሉም ነገር እኩል ነው እዚህ ቤት አለች። እሺ በቃ ስጭልኝ የሆነ ምግብ አልኳቸው ማለት ነው። ለካ ሰውየው እርቧቸው ምግብ ደግሞ የሚያበሏቸው የሆነ ቦታ አለ። እዛ ለመሄድ አስበው ነው እዚህኛው ግቢ የገቡት ማለት ነው። ከዛ እሷ ናት የጋበዘችሁት ይሏቸዋል ማለት ነው። ከዛ በኋላ ከቡና አፊዎቹ ጋር የሚነጋገሩት እኔ አልሰማውም። እኔ ትንሽ ራቅ ስለምል ማለት ነው። እኛ ምግባችንን በላን ምናምን፣ እሳቸውን በሉ። መብላት ግን አልቻሉ። በጣም የሚያሳዝነው አሁን ችግር ላይ የሚገጥመው ነገር ሰዎች ምግብ መብላት አይችሉም። ምክንያቱም ሳይበሉ ስለቆዩ ማለት ነው። ከዛ ምንድነው ስንት ብር ነው ይሏቸዋል። ቡና ጠጡ ያሏቸው እንግዲህ ሁላችንም ቡና አፊዎቹ ከእጅ ወዳፍ ናቸው፣ ሁላችንም ከእጅ ወዳፍ ነን ማለት ነው። ከዛ 140 ብር ይሏቸዋል ማለት ነው። እኔ ለኔ ብትሰጠኝ በሳንቲም ከ10 ብር በላይ አሰጠኝም ነበረ። ይሄው በዚህ አይነት ምግብ ያልጠበቅኩት ምግብ ተሰጠኝ። እግዚአብሔር ይስጣት። በቃ ምርቃቱ ልነግራችሁ አልችልም። በ140 ብር የማይገኝ ምርቃት ማለት ነው። ከዛ የተረፋቸውን በፌስታል ያዙ። ለምን አይበሉም ስላቸው በኋላ ልብላው አሉ። በቃ በጣም ደስ እንዳላቸው ልነግራችሁ አልችልም፣ እንዴት ደስ እንዳላቸው። ከዛ በኋላ እኛ ምግባችንን ጨርሰን ቡና ጠጥተን እንደገና ወደዛ እሳቸው ወደ ተቀመጡበት አጠገብ ነው ስራ የምንሰራው አላልኳችሁ? ወደዛም ስንመጣ በቃ ምን ያርጉኝ ልነግራችሁ አልችልም። አሁን ይሄ ቁም ነገር ሆኖ ማለት ነው። አሁን ትልቁ ምግቡ አይደለም፣ ሪስፔክቱ ነው። በቃ ደስ ያላቸው እዛ ቡና ጠጡ ቦታ ላይ ቡና ጠጡ አባባ ተብሎ በነፃ በክብር መቀመጣቸው። እኔ ደግሞ ቡና ጠጡም ይባሉም አይባሉም አላውቅም፣ ብቻ ቁጭ ሲሉ ምግብ ስጭልኝ ለኚህ ሰውዬ አልኳት ማለት ነው። ስለዚህ እሳቸው የተሰጣቸው ሪስፔክት በቃ ወገን አለኝ ሰው አለኝ ብለው እንዲሉ አደረጋቸው ማለት ነው። እና በቃ በጣም ነው ደስ ያላቸው። እዚህ ነሽ ያሉ፣ አዎ ቅዳሜና እሑድ እመጣለሁ አልኳቸው ማለት ነው። በቃ እመጣለሁ፣ ጠይቅሻለሁ። ምን ብዬ ልንገር? እንዳያቅፉኝ ቆሻሻ ነው ልብሳቸው። በቃ እኔ ካየሁት ነገር ማለት ነው። ምን ያድርጉኝ? እንዳልኩት ምግብ ነው በሳንቲም ሊሰጣቸው ሊጠቅማቸው ይችላል። እሳቸው ግን እሱን አይደለም የሚያዩት። ከሰው እኩል ቁጭ ብለው ምግብ መቅረቡ፣ ከሰው እኩል ቁጭ ብለው ቡና ጠጡ መባሉ ነው የገረማቸውና በጣም ገረመኝ። በቃ አሁን 140 ብር የትም እንጥለው ምናምን ነገር ሊሆን ይችላል፣ ለሰው ግን ህይወት አስቀጣይ ሊሆን ይችላል። እና ቤተሰቦቼ ይሄንን ትላንት የገጠመኝን ነው ላካፍላችሁ ብዬ ነው። ቤተሰቦች ያመሰግናለሁ። ዩቲዩብን ገብታችሁ ሼር፣ ላይክ፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። እዛ ላይ ብዙ ትምህርት ነው ያለው። አመሰግናለሁ። ሰላም ሆኑ።